ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን አረፈዳችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻው ሊድረሳችሁ እያልን የጥቅምት 6 ቀን 2018 ዓ.ም የጣና ቴሌቪዥን የረፋድ ዜናዎቻችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያልን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ሕዝብ የህልውና ትግል በአራቱም ጠቅላይ ግዛቶች በድል ታጅቦ ተጠናክሮ ቀጥሏል። ሁለት ከተሞች በፋኖ ነጻ የወጡ ሲሆን የባዲን ከፍተኛ አመራሮችን በፋኖ እርምጃ ተወስዶባቸዋል። በአራቱም የአማራ ጠቅላይ ግዛቶች አዳሩን የተደረጉ ውጊያዎች ምን ይመስላሉ? የሰዓቱ ቀዳሚ ዜናችን ነው፣ ተሰሙታላችሁ። የብልጽግናው አገዛዝ ነገሮች ሁሉ ከብደውት የሚይዝ የሚጨብጠውን አጥቷል። የ5 ቀን ልዩ ዘመቻ ማወጁ የሚታወቅ ሲሆን በዛሬው ዕለትም በርካታ የእግረኛ ሰራዊት ከባህር ዳር ወደ ጎንደር ቀጠና ያስገባ ሲሆን ከዛሬ አመሻሽ ጀምሮም የሄሊኮፕተር ቅኝትና የድሮን ጥቃትን ያካተተ ጥቃት ለመፈጸም ማቀዱም ተሰምቷል። ዝርዝሩን በዜናችን እናስደምጣችኋለን። በአዲስ አበባ የሚፈጸመው እጅግ አደገኛ የሙስና ወንጀል ለምርመራ ዘገባ ተጋልጧል። በወር 460 ብር የቤት ኪራይ የሚከፍሉት ባለስልጣን ቤቱን ለማሳደስ ግን በአመት 2 ሚሊዮን ብር ከመንግስት ያስመድባሉ። የምርመራ ዘገባው ያጋለጠውን መረጃ በዜናችን ተሰሙታላችሁ። በትግራይ ክልል የተፈጠረው ቀውስ ተባብሶ ቀጥሏል። ክስተቱን የታዘቡ ተንታኞች የማስተር ፕላኑን ተቃውሞ ያስታውሳል ሲሉ ይገልጹታል። የትግራይ ታጣቂዎች ተከታታይ የአመጽ ምክንያቶቻቸው ሁለት መሆናቸውን የሚናገሩት ተንታኞች በጉዳዩ ዙሪያ ሰፊ ትንተና ሰጥተዋል። ጣና ቴሌቪዥንም የትንታኔ ዘገባ ሰርቶበታል። ሰዓቱን ጠብቆ ይቀርብላችኋል። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳን የሰዓቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። አዳሩን የተሰሙ የፋኖ ድሎች የአማራ ፋኖ የህልውና ትግል በታላላቅ ድሎች ታጅቦ የቀጠለ ሲሆን ከትናንት አመሻሽ ጀምሮ በተካሄዱ የፊት ለፊት የደፈጣና የሰርጂካል ኦፕሬሽን ውጊያዎች ሁለት ከተሞች ነጻ ያወጡበትና ሁለት የባዴን ከፍተኛ ባለስልጣናትም በፋኖ እርምጃ የተወሰደባቸው መሆኑ ታውቋል። አፋባ አጼ ቴዎድሮስ ዛሬ ሌሊቱን ባደረገው ልዩ የከተማ ኦፕሬሽን የነማይ ወረዳ ዋና አስተዳዳሪ የነበሩትን አዲሱ ተሻደን እርምጃ ወስዶባቸዋል። አቶ አዲሱ ተሻደ በተደጋጋሚ ጊዜ የአማራን ህዝብ የህልውና ትግል እንዲጠለፍ መንግስታዊ መዋቅሩን ተጠቅመው ጥረት ሲያደርጉ የነበረ ሲሆን ጽንፈኛው ተራ ዘራፊ እንጂ የፖለቲካ ጥያቄ የለውም። የፖለቲካ ፍላጎትና የህዝብ ጥያቄ ቢኖረው ኖሮ እኔ ራሴም እቀላቅለው ነበር። ነገር ግን የጽንፈኛው ትግል አማራን ለመዝረፍና ኢትዮጵያን ለማፍረስ ከውጭ ኃይሎች ድጋፍ የሚደረግለት ዘራፊ ቡድን ነው ሲሉ መናገራቸውን ምንጮቻችን አረጋግጠዋል። የወረዳው አስተዳዳሪ ከዚህ በተጨማሪም ይህ ጽንፈኛ ቡድን ንጹሃን ማገትና መዝረፍ እንጂ በጀግናው መከላከያ ሰራዊታችንና በክልላችን የጸጥታ ኃይል ፊት ደፍሮ መቆም የማይችል ፈሪ ነው፣ በደንብ አውቀዋለሁ፣ በቅርቡ እናጽደዋለን ሲሉ በህዝብ ፊት መናገራቸው ያስታወሱት ምንጮቻችን ይህን ጽንፈኛ ቡድን እንዳትፈሩት፣ ልብ ኑሮት አይገጥማችሁም፣ ልብ ቢኖረው ኖሮ እኔ እንደፈለግኩ ስንቀሳቀስ ለምን አይገለኝም? መግደል ስላልፈለገ ሳይሆን እስካሁን ያልገደለኝ መግደል ስለማይችል ነው። የጽንፈኛው ጥይት የአዲሱን ሰውነት አትነካውም በማለት መናገራቸው ይታወሳል። ሆኖም ትናንት በሌሊት ወደ ከተማ የገባው የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ በበላይ ዘለቀ ክፍለ ጦር አባ ኮስተር ብርጌድ የወረዳ አስተዳዳሪው መኖሪያ ቤታቸው ላይ ባሉበት በከፈተው ጥቃት እርምጃ ወስዶባቸዋል። ይህ በእንዲህ እንዳለ በዚሁ ምስራቅ ጎጃም ዞን ዋና ከተማ ደብረ ማርቆስ የሚሊሻ ኃላፊ የነበሩት አቶ በሬ ተመቸውም በተመሳሳይ በፋኖ እርምጃ ተወስዶባቸዋል። አቶ በሬ ጥቃቱ የተከፈተባቸው ለስብሰባ ባህር ዳር በነበሩበት ወቅት መሆኑንም የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ቃል አቀባይ ክፍል አስታውቋል። በሌላ የፋኖ የተጋድሎ መረጃ የአማራ ፋኖ ብሔራዊ ኃይል አሳምነው አንጨቁረር መግባቱን አስታውቋል። ታሪካዊቷን አንጨቁረር ከተማን የተቆጣጠረው አፋባም አሳምነው በዚህ ዕለት አንሳሮና ጃማ ቀጠናንም ውጊያ በማድረግ ድል መቀዳጀቱን አስታውቋል። አፋድ ሸዋ ጠቅላይ ግዛት በበኩሉ በመንዝ ዘመሩ ላይ ድል መቀዳጀቱን አስታውቋል። የአማራ ፋኖ ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል ባደረሰን መረጃ የብልጽግናው 112ኛ
አየር ወለድ ክፍለ ጦር ላይ በሸዋ ጠቅላይ ግዛት መንዝቃ ወረዳም ከዘመሮ ከተማ በቅርብ ርቀት ላይ በአመጃ ቀበሌ ልዩ ስሙ ጫትዋ በተባለ ቦታ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የምኒልክ ክፍለ ጦር የደፈጣ ጥቃት መፈጸሙን አስታውቋል። መነሻውን ከዘመሮ ከተማ በማድረግ ወደ ዘረት በመንቀሳቀስ ላይ የነበረው የብልጽግናው ሰራዊት እቅዱ ቀድሞ የደረሳቸው የአጼ አምደ ጽዮን ኮር አካል የሆነው የምኒልክ ክፍለ ጦር ባባትም አንደኛ ሻለቃ በተፈጸመበት የደፈጣ ጥቃት ከፍተኛ ጉዳት አስተናግዷል ሲል ገልጿል። በቀጥነው የሚንቀሳቀሱት ሁለቱ እዞች ስምምነት መፍጠራቸውን ተከትሎም በትናንትናው ዕለት የጋራ ውጊያ በማድረግ ድል የተቀዳጁት አፋባም ደጃዝማች በላይ ዘለቀ እዝና አፋድ ጎንደር ጠቅላይ ግዛት እዝም ከደንቤው የጋራ ድላቸው በተጨማሪ በተለያዩ ቀጠናዎች የተናጠል ተጋድሎ አድርገው ድል ተቀዳጅተዋል። አዳሩን በጎንደር ቀጠና በተደረገ ተጋድሎ በመናገሻ ጎንደር ከተማና በባህር ዳር በቅርብ ርቀት የተካሄዱም የፋኖ ተጋድሎች በብልጽግናው ሰራዊት ላይ ከባድ ኪሳራ ማድረስ ችለዋል። የብልጽግናው ጀነራል ብርሃኑ በቀለ በዳዳ ትናንት ባስተላለፉት ውሳኔ መሰረት ጦራቸውን የ5 ቀናት ልዩ ዘመቻ ያዘዙ ቢሆንም ገና ከካምፑ ከመውጣቱ በፊት በማዕከላዊ ጎንደርና በጎንደር ዙሪያ 5 ግንባሮች ላይ በተደረገም የደፈጣ ጥቃትም ከፍተኛ ዋጋ ከፍሏል። የወሎ ቤት አማራ ቀጠና ተጋድሎን ስንመለከት ትናንት የቦረናዋን ከተማ ገነቴን የተቆጣጠረው አፋባሃ አጼ ምኒልክ እዝ የውጊያ አድማሱን በማስፋት በደቡብ ወሎና ምዕራብ ወሎ የተለያዩ ወረዳዎች ብርቱ ትንቅንቅ ሲያካሄድ አድሯል። ስቴሽን ለመያዝ የተንቀሳቀሰው የብልጽግናው ሰራዊት ከፍተኛ ኪሳራ ደርሰው በመመለስም የፋኖን አይበገሬነት ማስመስከር ችለዋል። የሁሉንም ቀጠና አዳዲስ ተጋድሎችና ዝርዝር መረጃዎችን በቀን የዜና ወጃችን ይዘን የምንመለስ ይሆናል። ለአዲሱ ዘመቻ ሰራዊት ተንቀሳቀሰ። በአማራ ህዝብ ላይ የዘር ማጥፋት አዋጅ አውጥቶ ጦር ያዘመተው የብልጽግናው አገዛዝ በቀጣዮቹ 5 ቀናት ተፈጻሚ የሚሆን ልዩ ዘመቻ አውጇል። ለዚህ ዘመቻ ግብዓት የሚሆን ሰራዊት ወደ ውጊያ ግንባር እያንቀሳቀሰ መሆኑንም ለጣና ቴሌቪዥን የደረሰው መረጃ ያመላክታል። ዛሬ ረፋድ 3 ሰዓት ከ20 ሲሆን ባህር ዳር ከሚገኘው መኮድ ግቢ 16 ተሽከርካሪ ሰራዊት ጭነው ወደ ጎንደር ቀጠና መውጣታቸው ታውቋል። የሰራዊቱ መዳረሻ ደግሞ በጎንደር ጠቅላይ ግዛት በለሳ ደንቢያና ጎንደር ዙሪያ እንደሚሆን የገለጹት ምንጮቻችን ተጨማሪ ሰራዊትም ወደ ጋይንትና ስማዳ አውራጃዎች ይሰማራል በማለት የሰራዊቱን እቅድ አስታውቀዋል። ይህ የብልጽግና ወታደራዊ ዘመቻ በዚህ ብቻ የሚያበቃ አለመሆኑን የገለጹት የጣና ቴሌቪዥን ወታደራዊ ምንጮች ከሰሜን ምዕራብ እዝ ዋና አዛዥ ብርሃኑ በቀለ በዳዳ የተደረገው ሪፖርት መንግስት በጎንደር ጠቅላይ ግዛት ተጨማሪ ሰራዊት እንዲያሰፍር የሚያስገድድ ሆኖ ተገኝቷል። በዚህ የተነሳም ተጨማሪ ሰራዊት ከባህር ዳር ወደ ጎንደር ቀጠና በብዛት እንዲሰማራ ተወስኗል ሲሉ ገልጸዋል። የጣና ቴሌቪዥን ወታደራዊ ምንጮች አክለውም ከጄኔራሉ ሪፖርት በመነሳት የጎንደር ቀጠናውን ኃይል ማብዛት ብቻ ሳይሆን የአየር ድብደባም ሊኖር ይችላል። ዛሬ ከሰዓት በኋላ ወይም ነገ ጧት የሄሊኮፕተር ቅኝት ይደረጋል በማለት የብልጽግናውን አገዛዝ ቀጣይ እቅዶች ተናግረዋል። በጎንደር ቀጠና የሚንቀሳቀሱት ሁለቱ እዞች ማለትም የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል በመካከላቸው ያለውን ልዩነት መፍታታቸው ለብልጽግናው ሰራዊት አዛዦች ከባድ ፈተና እንደሆነባቸው ይታወቃል። ትናንትም ደንቢ አውራጃ በመግባት የፋኖ መሪዎችን ከበባ ለማድረግ ሞክሮ የነበረ ቢሆንም የሁለቱ እዞች ሁለት ግዙፍ ክፍለ ጦሮች ያደረጉት የቅንጅት ውጊያ ለከበባ የገባው ኃይል ከፍተኛ ኪሳራ አስተናግዶ መመለሱ ይታወቃል። በዚህ የተነሳም የኃይል ማብዛትና የአየር ድብደባን ታሳቢ ያደረገ የውጊያ እቅድ ማውጣት አስገድዶታል። በዚህ የተነሳም ከዛሬ ረፋዱ ጀምሮ ወደ ጎንደር ቀጠና የተለያዩ አካባቢዎች ኃይል እያንቀሳቀሰ ይገኛል። በዚህ ጉዳይ አስተያየታቸውን የሰጡ አንድ ወታደራዊ ተንታኝ ጎንደር ላይ የተሰማው የአንድነት ዜና በተግባር መታየት አለበት፣ ከባህር ዳር የተነሳው የመንግስት ኃይል ወደ አሰበበት ቦታ እንዳይደርስ የሁለቱም እዝ መሪዎች በየቀጠናው ያለውን ሰራዊታቸውን ትዕዛዝ በመስጠት የመንግስትን ኃይል መንገድ ላይ እየመቱ ማስቀረትና ማዳከም ይኖርባቸዋል። ይህን ማድረግ ካልቻሉ ውጊያው ይከብድባቸዋል ሲሉ የተግባር አንድነት በፍጥነት እውን መሆን እንዳለበት አሳስበዋል። መስሪያ ቤቱ ግዙፍ የሙስና ውድማ ሆኗል። ሰራተኞች የብልጽግናው አገዛዝ ዋና መገለጫ የሆነው ብልሹ አሰራር፣ የገንዘብ ብክነትና ሙስና ሲሆን በተለይም በፌዴራል ቤቶች ኮርፖሬሽን የተንሰራፈው ሙስና ራሱን የቻለ ሌላ ጉድ መሆኑ ተገለጸ። በተቋም ውስጥ የሚሰራውና የሙስና ወንጀል አስመልክቶ የምርመራ ዘገባ የሰራው መሰረት ሚዲያ አንድ የተመለከትነው መረጃ እንደሚያሳየው ሌሎች የመስሪያ ቤቱ ሰራተኞች ቤት ሲጠይቁ ማስፈራሪያ ሲደርሳቸው በመስሪያ ቤቱ የሚሰራ አንድ የቡድን መሪ ግን በትንሹ ከራሱ በተጨማሪ ለሶስት ልጆቹ
ቤት አሰጥቷል ሲል የተቋሙን የሙስና አሰራር መግለጽ ጀምሯል። ኃላፊው ለራሱና ለልጆቹ መስጠቱ ሳይበቃው ለባለቤቱ ዘመዶቹና ገንዘብ ለሚያቀርቡ ነጋዴዎችም ሲኤምሲ አካባቢ የሚያስፈልጋቸውን ቤት እየሰጠ መሆኑን ሚዲያው ዘግቧል። የፌዴራል ቤቶች ኮርፖሬሽን ከኢሚግሬሽንና ከቀበሌዎች በበለጠ በኢትዮጵያ ከፍተኛ ሙስና የሚሰራበት መስሪያ ቤት ነው ቢባል ማጋነን አይሆንም። በኃይለ ሥላሴ ወቅት መሬት የባላባቶች እንደነበረው ሁሉ አሁን ላይ ደግሞ የፌዴራል ቤቶች የኃላፊዎች ቤተሰቦች፣ ዘመድ አዝማዶችና ጉቦ የሚሰጡ ግለሰቦች የግል ንብረታቸው ሆኗል ሲሉ የተቋሙ ሰራተኛ ትዝብታቸውን ይናገራሉ። ሰራተኛው አክሎም ለልጆችና ዘመድ አዝማድ ቤት ማስመራት እጅግ የተለመደ ነው። በእውነቱ ከሆነ ይህን ስመለከት በሀገሬ ተስፋ ቆርጣለሁ። አዲስ አበባ ላይ የሚካሄደው የቤት ዘረፋ ዳው የኢትዮጵያ ሕዝብ በድህነት ሲቃ እንባውን ሲያፈስ ፈጣሪ አለመመልከቱ ትቶናል እንዲያስብላል ሲሉ የምርመራ ዘገባውን ለሰራው መሰረት ሚዲያ ተናግረዋል። አንድ የፌዴራል ቤቶች ኮርፖሬሽን የቡድን መሪ ለራሱ ቅንጡ የሆነ ቤት ከተረከበ በኋላ ለቤቱ 465 ብር በወር እየከፈለ ይገኛል። ይሁንና ለቤቱ እድሳት በየዓመቱ በትንሹ ከ2 ሚሊዮን ብር በላይ እንደሚያወጣበት ሰነዶቹ ያሳያሉ። በፌዴራል ቤቶች ኮርፖሬሽን የሚሰሩ በርካታ አመራሮች የቡድን መሪዎችን ጨምሮ ልጆቻቸው 18 ዓመት ሲሞላቸው ቤት ይሰጣቸዋል። ለምሳሌ እኔ የማውቀው ቡድን መሪ ለ5 ልጆቹና ለሚስቱ ወንድም ቤት አሰጥቷል። የሚገርመው እነዚህ ልጆቹ ስልጣን የሌላቸው ሲሆኑ የፌዴራል ቤቶች ኮርፖሬሽን ሰራተኛም አይደሉም የሚሉት አንድ ጉዳዩን በቅርበት የሚያውቁ የኦዲት ሰራተኛ ናቸው። እነዚህ ልጆች ቤቱን ከተረከቡ በኋላ ቤቱን ለማደስ በትንሹ 1 ሚሊዮን ብር ወጪ ይወጣል። ይህ ብቻ አይደለም። ኃላፊዎቹና የቡድን መሪዎቹ ከቤቱ በተጨማሪ ክራይ የማይከፍሉበት የንግድ ቤት አላቸው የሚሉት ባለሙያው በፌዴራል ቤቶች ኮርፖሬሽን የሚሰሩ ሰራተኞች ቅርበትና ሽርክና ያላቸው ቤት እንደሚመደብላቸውና ስራቸውን ብቻ የሚሰሩ ሰራተኞች ደግሞ ቤት ሲጠይቁ ዛቻና ኔትወርክ ያለው የአሸባሪዎች ደጋፊ ናቸው ተብለው ማስጠንቀቂያ ሲሰጥ እንደሚሰሙ ተናግረዋል። አሁን ቤት መጠየቅ ትተን ጽንፈኛ እንዳንባል ዝም ብለን ቢጭኑን አህያ ቢጋልቡን ፈረስ ሆነን እየሰራን እንገኛለን የሚሉት ስሜ አይጠቀስ ያሉ ሌላ አንድ የተቋሙ ነባር ሰራተኛ ናቸው። ፕሬዝዳንቱ ካላነጋገረን አንከፍትም። ታጣቂዎቹም የህወሓት ታጣቂ ሰሞኑን ያነሳው ተቋሙና አመጽ ወደ ሌላ ምዕራፍ የተሸጋገረ ይመስላል። ጉዳዩን በጥልቀት የተመለከቱም የፖለቲካ ተንታኞች በ2006 ዓመተ ምህረት ህወሓት በኦሮሚያ ክልል የተነሳበትን የማስተር ፕላን ተቋሙን እንደሚያስታውስ ይናገራሉ። የትግራይ ፖለቲካ ከድጡ ወደ ማጡ እየወረደ ሲሆን የህዝብ ህይወትም ከዕለት ወደ ዕለት እየከፋና እየከበደ መሆኑ ይታወቃል። የክልሉ ፖለቲካም ሆነ ህዝብ በዚህ ሁኔታ ባሉበት ወቅት ደግሞ ህወሓት ከሻዕቢያ ጋር ጥምረት በመፍጠሩም ለዓመታት ሲመካበት የነበረውን ታጣቂ ቡድኑ ሳይቀር ቁጣውን እንዲያነሳ አስገድዶታል ይባላል። ይህ የታጣቂዎች አመጽ ደግሞ በዋናነት መቀሌን ማዕከል ያደረገ መሆኑም የህወሓትን ታጣቂ ቡድን አዛዦችና የፖለቲካ ካቢኔውን ለአስቸኳይ ስብሰባ እንዲቀመጡ አስገድዷል። ታጣቂዎቹ መጀመሪያ ላይ ያልተከፈለ ደሞዝ ይከፈልን፣ ቃል የተገባልን ጥቅማ ጥቅም ይከበርልን የሚል ቢሆንም እየቆዩ ግን የጥያቄዎቻቸውን ቅርጽ በመቀየር ያልተከፈለ ደሞዛችን ክፈሉንና ቃል የገባችሁትን ጥቅማ ጥቅም አስከብራችሁ ወደ ቤተሰቦቻችን መልሱን ወደሚል ተቀይሯል። የማለት ታጣቂው ቡድኑ በምንም መንገድ የመዋጋት ፍላጎት እንደሌለው የተቆመበት መሆኑን የትግራይ ፖለቲካ ተንታኞች ይናገራሉ። ታጣቂ ቡድኑ የመዋጋት ፍላጎትና ሞራሉ እየጠፋ እንዲመጣ ያደረጉት ደግሞ ሁለት ምክንያቶች መሆናቸውን ተንታኞቹ ይናገራሉ። ከተንታኞቹ አስተያየትና የህወሓት ሚዲያ ክንፍ የነበሩትን ምሁራን ንግግር በመከታተል መረዳት እንደሚቻለው ህወሓት ከኤርትራ መንግስት ጋር ጥምረት መፍጠሩና በህወሓት መካከል ክፍፍል በመፈጠሩ ታጣቂ ቡድኑ ቆም ብሎ እንዲያስብ አድርጎታል። የህወሓት መሪ ደብረጽዮን ጨምሮ አብዛኛው የብሔሩ ተወላጅና ምሁራን የኤርትራ መንግስት በዘር አጥፊነት ሲከሱት ቆይተዋል። ሆኖም ሌሎችን መርህ አልባ ግንኙነት በመፍጠር የሚል ክስ የሚያቀርበው ህወሓት በወይዘሮ ፈትለወርቅ ገብረ እግዚአብሔር ታላቅ ወንድም አቶ ዳዊት ገብረ እግዚአብሔር አማካይነት የኤርትራ መንግስትና የህወሓት መሪዎችን ጥምረት እንዲመሰርቱ ሆኗል። የህወሓቱ ሊቀመንበር ደብረጽዮን ጨምሮ ከፊሉ የህወሓት መሪዎችና የታጣቂ ቡድኑ አዛዦችም አቋማቸውን 360 ዲግሪ ቀይረው ጨፍጫፊ ብለው ከከሰሱት የኤርትራ መንግስት ጋር ጥምረት መሰረቱም። ይህ ጥምረት የህወሓትን አመራር በአለም ገብረ ዋህድና በፈትለወርቅ ገብረ እግዚአብሔር የሚመራ በሚል ከሁለት ሲከፈለው ታጣቂ ቡድኑ መሪዎቹን ደግሞ የአድዋና የሽሬ ጀነራሎች በሚል እርስ በርሱ ከሁለት እንዲከፈሉ አድርጓቸዋል። እነዚህ ሁለት ነጥቦች የህወሓትን ታጣቂ ቡድን የመዋጋት ፍላጎት እንዳሳጠሙ የትግራይ ፖለቲካ የሚተነትኑ ምሁራን ይገልጹታል። የታጣቂ ቡድኑ አመጽ እየገፋ መምጣቱና የጥያቄውም ቅርጽ እየተቀየረ መሆኑን ዘግይቶም ቢሆን የተረዳው ህወሓት ትናንት ከቀትር በኋላ በዝግ ስብሰባ ገብቶ መክሯል። በምክክሩ መሰረትም የታጣቂዎችን ጥያቄ ለመመለስ
መጀመሪያ እያዘጋጀን ነው ታገሱን የሚል መግለጫ በጊዜ አስተዳደሩ በኩል ይፋ አድርጓል። ከመሆኒ እስከ መቀሌ፣ ከውቅሮ እስከ አዲግራት፣ ከእንዳባጉና እስከ እንዳስላሴ ሽሬ ያሉ መንገዶች በታጣቂዎች ተዘግተዋል። ህወሓትን በእጅጉ ያስደነገጠውም ከአዲግራት ወደ አድዋ የሚወስደው ዋናው የፌዴራል መንግስት ሴሮ በሚባለው ቦታ ላይ መዘጋቱ ነው። ለ7 ሰዓታት ያህል የተዘጋው ይህ መንገድ እንዲከፈት የዞንና የወረዳ አመራሮች ታጣቂዎቹን ቢማጸኑም የክልሉ ፕሬዝዳንት ራሱ መጥቶም ካላነጋገርን ወይም ካልደወለልን መንገዱን አንከፍትም ብለው አምፀው ውለዋል። በመጨረሻም በህወሓቱ ሊቀመንበር ደብረጽዮን ትዕዛዝ ሰጭነት ጀነራል ታደሰ ወረደ ለታጣቂዎቹ በመደወላቸው መንገዱ ሊከፈት ችሏል። የህወሓት ጀነራሎችና ፖለቲካ መሪዎች ዋና የሀብት ምንጭ ሆነው የሽሬ ወርቅ ሲሆን ከመቀሌ እንዳባጉና ከዚያም እንዳስላሴም ሽሬ የሚወስደው ዋና መንገድም ትናንት በታጣቂዎች ተዘግቶ ውሏል። ይህ የታጣቂዎች ውሳኔ መላውን የትግራይ ክልል ያካተተ መሆኑ እና ተመሳሳይ አቋም የሚያንጸባርቅበት መሆኑ ደግሞ የህወሓትን ፍጻሜ እያቀረበው እንደሆነም የትግራይ ፖለቲካ ተንታኞች ይናገራሉ። በተለይ ታጣቂዎቹ ደሞዛችን ከፍላችሁ በተገቢው መንገድ ወደ ቤታችን መልሱን የምትለው መልእክታቸው ህወሓትን በእጅጉ አስጨንቃለች። ታጣቂዎቹን እንዲያግባቡና ያረጋጉ የተላኩም የህወሓት ጀነራሎችም በታጣቂዎቹ ሲዘለፉና ሲጮህባቸው ታይተዋል። በአጠቃላይ በህወሓትና በታጣቂዎቹ መካከል በቀላሉ ሊፈታ የማይችል ልዩነት መፈጠሩን የሚናገሩት የፖለቲካ ተንታኞቹ ከታጣቂዎቹ አመጽ ጀርባ የተደራጀ ኃይል ሳይኖር እንደማይቀር ግምታቸውን ያቀርባሉ። ህወሓትም ቢሆን የፌዴራል መንግስቱና ካዲው ቡድን ነው አመጹን እያቀጣጠሉ ያሉት ብሎም መግለጫ ማውጣቱ ይታወሳል። በህወሓት መግለጫ ካዲ ቡድን ተብሎ ከተገለጸው ኃይል መካከል አንዱ የሆኑት ጀነራል ጻድቃን በበኩላቸው ሰራዊቱ ስለተበደለ በቅርቡ ማመጹ አይቀርም ሲሉ መናገራቸውም አይዘነጋም። አሁን በትግራይ የተፈጠረው የታጣቂዎች አመጽ ህወሓትን ብቻ ሳይሆን ደጋፊዎችንም ወሽመጣቸውን የበጠሰ ነው። በተለይም ከብሔሩ ውጭ ያሉት የህወሓት ደጋፊዎች በሰሞኑ የህወሓት ታጣቂዎች አመጽ የሚይዙትና የሚጨብጡትን አጥተዋል ሲሉ የፖለቲካ ተንታኞቹ ይናገራሉ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የረፋድ ጣና ዜናችን የተከታተላችሁትን ይመስል ነበር። በቀኑ ዜናችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።